ህወሓት ከሚያዝያ 7 2018 ዓ.ም ጀምሮ ነባር የምክር ቤትና የመንግስት ይመለስ ሲል ሲያካሄድ የነበረውን እንቅስቃሴ በመቀጠል ዶክተር ደብረጽዮን ገብረ ሚካኤል መልሶ ፕሬዝዳንት አድርጎ በመሾም ቋጭቶታል። ጦርነቱ በስምምነት ከተቋጨ በኋላ ላለፉት ዓመታት ደብረጽዮን ገብረ ሚካኤል ከጦርነቱ በፊት ወደ ነበረው ስልጣን ለመመለስ እንደሚፈልጉና ለዛም እየሰሩ እንዳሉ ሲነገር ነበር። ከዚህ ባለፈም ህወሓት የስድስተኛ ዘመን ስድስተኛ መደበኛ ጉባኤ ሲል በጠራው ምክር ቤት ስብሰባ ወይዘሮ ኪሮስ ሀጎስና ወይዘሮ ምህረት በርሃ አፈ ጉባኤና ምክትል አፈ ጉባኤ አድርጎ መርጧል። የጊዜ አስተዳደሩ ፕሬዝዳንት ሌተናል ታደሰ ወረደ ህወሓት እየተከተለ ያለው አጥፊ መንገድ መሆኑን ከቀናት በፊት በሰጡት ቃለ ምልልስ ተናግረው ነበር። ጄኔራሉ እኔ የማስረክበው ነገር የለም፣ መረካከብ በሚባል አርቲፊሻል ጨዋታ ውስጥም አልገባም ያሉ ሲሆን ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያደርጉ ሲሉ ነበር የተናገሩት። በመቀለ ያለው ሁኔታ ትላንት ሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 2 ሰዓት አካባቢ እስካሁን ማንነታቸው ባልታወቁ አካላት በክልሉ የፕሬዝዳንት ጽህፈት ቤት የፍንዳታ ድምጽ መሰማቱን ተከትሎ የጸጥታ ጥበቃውን አጠናክረዋል። በዚሁ መሰረት ከትናንት ምሽት ጀምሮ ዛሬ በፕሬዝዳንት ጽህፈት ቤቱና ምክር ቤቱ ዙሪያ ያሉ መንገዶች ታጥረው ለተሽከርካሪዎች እንቅስቃሴ ዝግ ሆነው ቀጥለዋል። ፕሬዝዳንት ታደሰ ወረደ እስከ ትናንት ሚያዝያ 26 2018 ዓ.ም በጽህፈት ቤታቸው የካቢኔ ስብሰባ በመጥራት መግለጫ በማውጣት ላይ የነበሩ ሲሆን ዛሬ ወደ ጽህፈት ቤታቸው ስለመግባታቸው የታወቀ ነገር የለም። ይህ በእንዲህ እንዳለ ከጥቅምት 24 2015 ዓ.ም የፕሪቶሪያ ስምምነት በኋላ ዛሬ ሚያዝያ 27 2018 ዓ.ም ረፋዱ 24 ሰዓት ከ25 የውጊያ ጀት በመቀለ ሲታይ ታይቷል። የውጊያ ጀቱ እንቅስቃሴ በነዋሪው በተለይ ደግሞ በህፃናት ላይ ከፍተኛ ፍርሃትና መደናገጥ መፍጠሩ ተገልጿል። በሌላ በኩል ይህን መረጃ እስከተጠናቀረበት ጊዜ ድረስ መደበኛው የህዝብ አውሮፕላን በረራ ቀጥሏል። ፌዴራል መንግስት ነባር ምክር ቤትና መንግስት ይመለስ በሚል በጠራው ጉባኤ ደብረጽዮን ገብረ ሚካኤል መልሶ ፕሬዝዳንት ማድረጉ አስመልክቶ እስካሁን የሰጠው ይፋዊ መግለጫ የለም። ከወራት በፊት የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፓርቲነት መሰረዙ የሚዘነጋ አይደለም። በአጠቃላይ ከህወሓት እንቅስቃሴ ጋር በተያያዘ በክልሉ ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ ይገኛል።